ንግግር ብር ከሆነ ዝምታ ወርቅ ነው። ኃይል በዝምታ ውስጥ ይከማቻል። በሜታፊዚክስ ውስጥ የሃይድሮሊክ ህግ አለ። እቅዶችህን አስቀድመ ከተናገርክ ኃይላቸውን ያጣሉ። አንድ አሪፍ የሆነ የቢዝነስ ወይም የሥራ ሐሳብ አለህ እንበል። ድንቅ የሆነ ውስጣዊ ግፊት ይሰማሃል። አድርገው ይልሃል። ያ ግፊት ስራውን ለመጀመር ለመንቀሳቀስ የሚያስፈልግ ወሳኝ ነዳጅ ነው። በቃ የእንፋሎት ሞተርህ ነው። ነገር ግን ከጓደኞች ጋር ስትገናኝ እንደ ቀልድ ሁሉንም ትነግራቸዋለህ። ስተት ትሰራለህ፣ ዝርዝሩን ታብራራለህ፣ ስኬቱን በምናብ የሳልከውን ሁሉ ትዘረግፋለህ። እዛው እያወራህ ጭብጨባ ወይም ትችት ትቀበላለህ። ወደ ቤት ስትመለስ እንደተነፈሰ ፊኛ ትሆናለህ። ስራውን ለመጀመር ጉልበት አይኖርህም። ለምን? ምክንያቱም ቢዝነሱን ስራውን በአፍህ አማካኝነት ቀድመ ኖርኸዋል። አይምሮህ በመናገር የሚገኘውን ደስታ ወይም ዶፓሚን አግኝቷል። ስለዚህ በመስራት የሚገኘውን ደስታ አይፈልገውም። በወሬ አግኝቶታላ። የመስሪያ ጉልበቱን በአፍህ አውጥተህ ጨርሰሃል። ዝም በል። ህልሞችህን በቁልፍ በተዘጋ ምስጢራዊ ሳጥን ውስጥ አስቀምጣቸው። ለስራው ለቢዝነሱ ከሚያግዙ ሰዎች ውጪ ለማንም አትናገር። የሰዎችን አድናቆት ወይም ማረጋገጫ አትፈልግ። ለራስህ ያዘውና በውስጥህ ታፍኖ ይቀመጥ፣ ይብላላ። ውስጣዊ ግፊቱ ይደግ፣ ይፍላ። ያንን ኃይል ለመልቀቅ ብቸኛው መንገድ በገሃዱ ዓለም ያሰብከውን በድርጊት መግለጥ ብቻ፣ ተግባር ብቻ፣ ጸጥ ብለህ መስራት ብቻ፣ መገንባት። ውጤትህ በራሱ ሰዓት በታላቅ ድምፅ ጮክ ብሎ ይናገራል። አንዲት ቃል መናገር አያስፈልግህም። አንበሳ ለማደን ሲወጣ አዋጅ አያስነግርም። ትንፍሽ ሳይል ያድናል እንጂ። ውሻ ይጮሃል፣ ጀግና ይተገብራል። አንተ ደግሞ ጀግና ነህ።